የኢትዮጵያ መንግስት ሱዳን ህዝብ ሰላም ለማናጋት ቅጥረኛ ሆኖ መሳሪያና ተተኳሽ አስተላላፊ በሚያዝያ ወር የመጨረሻ ቀናት 2018 ዓ.ም በወጣ የዜና መረጃ መሰረት የቀድሞ የግንቦት ሰባት ምክትል ሊቀመንበር አንዳርጋቸው ጽጌ ሀብተ ማርያም በሱዳን በተካሄደ ከፍተኛ የፖለቲካ ስብሰባ ላይ መሳተፋቸው ታውቋል። በዚሁ ስብሰባ ላይ የህወሓት፣ የሻዕቢያ፣ የፋኖ ከፍተኛ አመራሮችና ተወካዮች እንዲሁም የሱዳን ወታደራዊ መንግስት ባለስልጣናት ተገኝተዋል። የኦሮሞ ነጻነት ጦር ወይም ኦላ ተወካዮችም በቪዲዮ ኮንፈረንስ በክብር እንግድነት ተሳትፈውበታል። አቶ አንዳርጋቸው ጽጌ መጀመሪያ ላይ ካሉበት ሀገር ሆነው በቪዲዮ መግለጫ የሰጡ ቢሆንም ማንን ወክለው እንደቀረቡ ግን በግልጽ አልተጠቀሰም ነበር። ነገር ግን ሰሞኑን የወጡ ቪዲዮዎች እንደሚያሳዩት አንዳርጋቸው ከርቀት ሳይሆን በአካል እዚያው ካርቱም ተገኝተው ኢትዮጵያን የሱዳን ጠላት አድርገው ሲገልጹ ይታያሉ። አንድ ጸሐፊ እንዳስገነዘቡት አንዳርጋቸው ኢትዮጵያ ሱዳን እያፈረሰች ነው በሚል ሰነድ ላይ በመፈረም ከሶማሊያ፣ ግብጽ፣ ሱዳንና ኤርትራ ጋር በማበር የገዛ ሀገራቸውን በአደባባይ ከሰዋታል። ይህ ሰሞነኛ እንቅስቃሴ ከተለያዩ ወገኖች እጅግ የበረታ ትችትና ውግዞት አስከትሎባቸዋል። ያሬድ ሙሉነ የተባሉ የፋኖ ደጋፊ የሚመስሉ ጸሐፊ አንዳርጋቸው ጽጌን የፖለቲካ ማፊያ ሲሉ የጠሯቸው ሲሆን ቀደም ሲል አማራነት የለም ሲሉ የነበሩ ግለሰብ መሆናቸውን አስታውሰው አሁን ስለ አማራ ማውራታቸውን ተችተዋል። እኒህ ጸሐፊ አማራነት በቁማርተኞች ማህበር ስር እንደማይታቀፍ ገልጸው ግላዩን ብድናቸውን ቡድናዊ ለማድረግ እንዳይሞክሩ አስጠንቅቀዋል። በሌላ በኩል ጋሻው መርሻ መንግስትን መታገል አግባብ ቢሆንም ከግለሰቦች ጋር ጸባሌ ብሎ ጎረቤት ሀገር ድረስ በመሄድና በመለማመጥ ከሻዕቢያ ጋር አብረን እንውጋው ማለት ዝቅ ሲል ነውር፣ ከፍ ሲል ደግሞ ባንዳነት እንደሆነ ገልጿል። የቀድሞ የግንቦት ሰባት አባልም አቶ አንዳርጋቸው ጽጌን በኢትዮጵያ ታሪክ በእድሜ ትልቁ ባንዳና የሻዕቢያ ታማኝ ገረድ ሲሉ የጠሯቸው ሲሆን ድሮ በታሰሩ ጊዜ በየሰልፉ በመጫዋቸው ከፍተኛ ቁጭት እንደተሰማቸውና ድርጊቱ በታሪክ ማህደር በውርደት የሚመዘገብ መሆኑን ገልጸዋል። ሌላ የትችት ጽሑፍ ደግሞ የአንዳርጋቸውና የታማኝ በየነን ቅሬታ ያዞምባ ሲል ፈርጆታል። ጸሐፊው የህሊና ደሳለኝን የማጀት ስር ወንጌል የተሰኘ ግጥም በመጥቀስ ድርጊታቸውን ጤነኛን መመረዝ፣ የሞተን ሰው ማከም፣ በእጃዙር ገድሎ ያዞምባ ማልቀስ ከሚለው የግብዝነት ስሜት ጋር አያይዞታል። ሌላው ጸሐፊ ደግሞ ሱዳን በታሪክ ማይካድራ ላይ ህዝብ የጨፈጨፈውን የሳምሪ ቡድንን እንደ ጀግና የተቀበለች ለዋትና ሻዕቢያ 170 ታንኮችንና የሎጂስቲክስ ድጋፍ የሰጠች ሀገር መሆኗን አስታውሰው አቶ አንዳርጋቸውን ምነው ባለቀ ሰዓት ሲሉ ጠይቀዋል። የአብኑ የህዝብ ግንኙነት ኃላፊ ጋሻው መርሻ የታፋኙ ማስታወሻ መጽሐፍ ጸሐፊ የሆኑትን አቶ አንዳርጋቸውን እልህኛነትና ከዚህ ቀደም በአደባባይ ያልተሰሙ ሶስት ዋና ዋና የጀርባ ምስጢሮችን ይፋ አድርጓል። የመጀመሪያው ምስጢር የግል በቀል ነው። አቶ አንዳርጋቸው በጠቅላይ ሚኒስትር አብይ አህመድ አሊ ላይ ከፍተኛ የደም ፍላትና የጥፋት መንገድ ውስጥ የገቡት በግል መብሰክሰክ እንደሆነ ተገልጿል። አንዳርጋቸው ለጠቅላይ ሚኒስትሩ ምክር አዘል ጽሑፍ ልከውላቸው ጠቅላይ ሚኒስትሩ መልእክቱን አይተው ሰማያዊ ቲክ ካሳየ በኋላ ምላሽ ባለመስጠታቸው እንዲሁም ቀደም ሲል ሁለት መጽሐፎቻቸውን ኤዲት ያደረጉላቸው ቢሆንም ሶስተኛው መጽሐፍ ግን ሳያሳዩአቸው በማሳተማቸው ምክንያት ይህን ሰው በጊዜ ማባረር አለብን የሚል የግል በቀል ውስጥ መግባታቸውን ጋሻው አጋልጧል። ሁለተኛው ምስጢር መንግስትን የመጣል እቅድ ነው። አቶ አንዳርጋቸው በመዋቅሩ ውስጥ ያሉ ሰዎችንና ሻዕቢያን በማስተባበር የኢትዮጵያን መንግስት ለመጣል አቅደው እንደነበር ለጋሻውና ለጓደኞቹ ነግረዋቸዋል። ኤርትራ በቀላሉ ሞቢላይዝ የምታደርገው ህዝብ አላት፣ የኛ ኃይል ሲጨመር ነገሩ የጥቂት ቀናት ጉዳይ ነው በማለት ከሻዕቢያ ሰዎች ጋር ውጭ ሀገር ለመገናኘት ተቀጣጥረው ከሀገር መውጣታቸውን ጋሻው ይፋ አድርጓል። ሶስተኛው ምስጢር የድርጅቱ ውሸት ተብሎ ተጋልጧል። አቶ አንዳርጋቸው ኢዜማ ከሰሞኑ ብርሃኑ ነጋን ያባረረዋል። ከውስጥ ሰዎች ጋር ጨርሰናል፣ ለኢዜማ ሰነድ የምጽፍላቸው እኔ ነኝ ብለው ተናግረው የነበረ ቢሆንም ጋሻው በኋላ ላይ ከኢዜማ አመራሮች ጋር ባደረገው ውይይት አቶ አንዳርጋቸው ለድርጅቱ አንድም ሰነድ አዘጋጅተው እንደማያውቁና የተናገሩት ነገር የውሸት እንደነበር አረጋግጧል። የአንዳርጋቸው ጽጌን ማንነት ጠልቆ ለመረዳት ወደ ኋላ መለስ ብሎ የቤተሰብ ታሪኩን ማየት ያስፈልጋል። አያቶቹ በአጠቃላይ ከጣሊያን ጋር ሲዋጉ ለአንዲት ኢትዮጵያ ክብር ሲሉ ድፍት ያሉ አርበኞች ናቸው። የአባቱ ዘመዶች በብዛት የሸዋ አማሮች ቢሆኑም በጦርነት ጊዜ ሞተው ስላለቁ አባቱን ያሳደጓቸው ሀብተ ማርያም የተባሉ ጉራጌ ባላባት በመሆናቸው የአንዳርጋቸው የአያት መጠሪያ ሀብተ ማርያም ሊሆን ችሏል። በጉራጌ ሀገር ያደጉት የአንዳርጋቸው አባት ጽጌ ሀብተ ማርያም የአርበኛ ልጅ በመሆናቸው በወጣትነታቸው ወደ ቀዳማዊ አጼ ኃይለ ሥላሴ እልፍኝ እስከ መኝታ ክፍላቸው ድረስ ያለ ክልካይ ዘልቀው በመግባት በድሎት ኖረዋል። ከዚያ በኋላ አስተማሪነት ተምረው ደሃ መምህር የሆኑ ሲሆን ቆይተው ከፍ ያለ ስልጣን ቢይዙም ፈጽሞ ጉቦ መብላት ባለማወቃቸው
ከ12 በላይ ሰው ይኖርበት የነበረው ቤተሰባቸው በችግር ይቆራመድ ነበር። በመሆኑም አንዲ እንደ አባቱ ቤተ መንግስት ለማደግ ሳይታደል ቀርቷል። በእናቱ በኩል ደግሞ የአያቱ አባት ጥጋበኛና ሌሎችን የበታችነት ስሜት እንዲሰማቸው የሚያደርጉ የአዳ ኦሮሞ ነበሩ። አንዳርጋቸው ስለሳቸው ሲጽፍ የኛ የኦሮሞ ሞዴል እሳቸው ናቸው። የኦሮሞ ደም ስላለብን እንድንኮራ እንጂ እንድናፍር የሚያደርግ ነገር አይተንባቸው አናውቅም ይላል። አንዳርጋቸው የሁለት መምህራን ልጅ ሲሆን እናቱ ወሊሶ ውስጥ የዝነኛው ድምፃዊ ጥላሁን ገሰሰ መምህርት ነበሩ። እናቱ ትጉህና ጀግና ተደርገው በብዕሩ የተገለጹ ሲሆን አዲስ አበባ ከገቡ በኋላ የልጅነት ተማሪያቸው ጥላሁን ገሰሰ ቤታቸው ድረስ ይመላለስ ነበር። አንዳርጋቸው ስለ አዳጊነቱና ልጅነቱ ሲተዝት በርካታ ግልጽ ኑዛዜዎችን አስፍሯል። አባቱ አጫሽ ስለነበሩ የሱን ተጭሰው ያለው ቆቆሮዎች ተደብቆ ያጨስ እንደነበር እንዲሁም ያብራደጉን የሶሎሜን ትልልቅና ፈርጣማ ጡቶች ሰበብ እየፈለገ ከአንድም ሁለቴ ነካክቶ እንደሚያውቅና በሌላ ጉዳይ ምንም ልምድ ባለመኖሩ የጓደኞቹ መሳቂያ እንደነበር ይናገራል። በልጅነቱ በመልከ ጥፉነቱ የሚሳቅበት ከመሆኑ የተነሳ እናቱ ቃል በቃል ይህ ልጅ ከሆስፒታል ተቀይሮ የመጣ ሳይሆን አይቀርም ይሉ እንደነበረ ራሱ ጽፎታል። እናቱ ስትሞትም ሊቀብራት የሚመጣው ሰው ብዛትና ምን እንደሚያደርጉት ያስጨንቀው እንደነበር በጽሁፉ አጋርቷል። የአንዳርጋቸው ጽጌ የፍቅር ህይወትና የሴቶች ነገር ሌላው ብዙ የሚያጫውት ጉዳይ ነው። ከ1997 ምርጫ ውዝግብ በኋላ በተፈጠረ ፍቅር የወለዳቸው ልጆቹ እናት የምስራች ኃይለማርያም ትባላለች። እሷ የአድዋ ትግሬና የረጅም ጊዜ የአድዋ አውራጃ ገዢ የደጃዝማች አባይ ወልዱ የልጅ ልጅ ናት። ሆኖም የአንዳርጋቸው የፍቅር ጓደኞቹና ውሽሞች ቁጥራቸው ብዙ ሲሆን ዝነኛዋ የኪነ ጥበብ ሰው ጀማነሽ ሰለሞንን ፍቅረኛው ነበረች። ከአብይ አህመድ አሊ ጋር በፖለቲካ ፍቅር እፍ ብሎ በነበረበት ጊዜ ደግሞ ቤተልሔም ታፈሰ የኢሴ ሰራተኛና የኢሳት ቴሌቪዥን ዘጋቢ አድርጋ የምታስተዋውቀንን አንዲት ሴት አፍቅሮ እንደነበረ ጨቅላ መስሎ እንደነበረ ተጽፏል። ቤተልሔም ታፈሰ ባሰፈረችው መረጃ መሰረት ከብዙ ዓመት በፊት እንግሊዝ ሀገር ለፖለቲካ ስብሰባ ሄዶ ገና ወደ ማረፊያው ከመግባቱ ነጭ ሴት በክፍያ አብራኝ የምታድር ወይም ሴተኛ ዳር ይፈልግልኝ ግን ነጭ ነው የምፈልገው እንዳለው የኢሃፓና የኢሄዴን ጓደኛውን ጀቤሳን አጋልጦታል። አንዲ በሴት ውበት መማረክ የጀመረው ገና የ10 ዓመት ልጅ ሳለ አልማዝ ለምትባል አስተናጋጅ በነበረው ስሜት እንደሆነና በዩኒቨርሲቲ ያለም ጓደኛው በድሩ ለፍቅረኛው እንዲልክለት የጻፈው ፍቅር ደብዳቤ በመላ ዩኒቨርሲቲ ተራብቶለት ምድረ ወጣት ደብዳቤ ጻፍልን የሚለው አፍቃሪ እንደነበር ገልጿል። የሴት ገላ ማቀፍን የቀመሳትም ያኔ በዩኒቨርሲቲ ተማሪነቱ ወቅት ነበር። በትምህርቱ ረገድ ከተፈሪ መኮንን ትምህርት ቤት የወጣ ሲሆን በ5 ኪሎ የምህንድስና ተማሪዎች መሰብሰቢያ ሜካኒካል ኢንጂነሪንግ ሊማር ጀምሮ ሳይጨርሰው በፖለቲካ ተውጧል። ከፖለቲካ መልስ ግን በእንግሊዝ ሀገር ከሚገኘው ግሪኒዎች ዩኒቨርሲቲ ፍልስፍና የተማረ ሲሆን መመረቂያ ጽሑፉም በጀርመናዊ ፍላስፋ ኢማኑኤል ካንት ዙሪያ ያተኩራል። አንዳርጋቸው ታሪክና ፖለቲካ ሲጽፍ ቋንቋ የማይጎረብጥና የልብ የሚያደርስ ልሂቅ ቢሆንም የአማራው ሕዝብ ከየት ወዴት በሚል ርዕስ የጻፋትን ትንሽ መጽሐፍ ግን የግንቦት 7 አባላት እንዳያነቧት አፍርባታለሁ ደብቁልኝ በማለት የፖለቲካ ኃላፊውን ዘመነ ካሴን ማዘዙ ተገልጿል። በተጨማሪም አንዳርጋቸው አማራው ድርጅት አያስፈልገውም እያለ ጠንከር ያለ ተቃውሞ ዘውትር ያሰማ ነበር ተብሏል። የአንዳርጋቸው ጽጌ ፖለቲካ ታሪክ የጀመረው አንድ ጓደኛው ዲሞክራሲያ ጋዜጣን አምጥቶ እንዲያነብ ሲሰጠው ነው። ለእድገት በህብረት ወደ ትግራይ ቢጓዝም ለኢሃፓ ዓላማ ሲል አእምሮ የተነካስ መስሎ ራሱን ሊሰቅል በመሞከር አስተባባሪዎቹን አስደንግጦ ወደ አዲስ አበባ ተመልሷል። በመቀጠል ወደ ኢሃፓ የጥናት ቡድን ገብቶ የማሌ ጥናትን ከበላ በኋላ የድርጅቱ ቁልፍ አመራሮች ሹፌር እስከመሆን ደርሷል። በወቅቱ የመጀመሪያ ምስጢራዊ ስሙ ከበደ ነበር። ኢሃፓ እንደ ድርጅት በ1968 ዓ.ም የተጠናከረበትንና ህፃናት በየሰው ቤት እየዞሩ ስለ አሲምባና ስለ ያሴ የጨፈሩበትን ታሪክ ያጫወተን ራሱ ይህ የኢሃፓው ሹፌር ነው። በኋላ ላይ ኢሃሰን ለመቀላቀል ወደ አሲምባ ቢያቀናም በቦታው ያገኘው የተጠበቀውን ሰራዊት ሳይሆን አባራሪውን ህወሓትን ነበር። አንዳርጋቸው ከብዙ ሞቶች ታምር በሚመስል ሁኔታ ያመለጠ አብዮተኛ ነው። ኢሃፓ ቁጭራ ባንክን የዘረፈለት ብሩን ይዞ የተጓዘው ደርግ ባለስልጣናትን በረፈረፈበት ኦፕሬሽን መሃል አብሮ የነበረውና በደርግ ፖሊሶች ፍተሻ መሃል ሽጉጥ ታጥቆ ሳይፈተሽ ያለፈው እሱ ነበር። በኢህአዴግ ዘመን ከየመን ተይዞ ከታሰረ በኋላም ሞት ተፈርዶበት በአብይ አህመድ አሊ ሰበብ ከመገደል አምልጧል። ሆኖም በደርግ ቀይ ሽብር የተበሉና የት እንደተቀበረ የማይታወቀውን ወንድሙን አማሃ ጽጌን ጨምሮ
ቢያንስ 10 የቅርብ ወጣቶችና እንደ ተስፋዬ ደበሳይ ያሉ የኢህአፓ መሪዎች አሟሟት ሐዘኑን ጥልቅ አድርጎበታል። ከህወሓት ጋር ያለው ትውውቅ ወደ 1970ዎቹ መጀመሪያ ይመለሳል። በጦርነቱ ቆስሎ ከተማረከ በኋላ በህወሓት ሕክምና ተደርጎለት ህወሓት ወደ አዲስ አበባ ስትጓዝ አብሮ የሚሆን ኢሃን የተባለ ድርጅት ከአርሶ አደር ቤት ውስጥ ሆኖ መስርቷል። ገብሩ አስራት የጨነቀው እርጉዝ ያገባል እንዲሉ ህወሓት የፖለቲካ ክፍተቱን ለመሙላት ደገፈው ቢባልም አንዳርጋቸውና ድርጅቱ አንድ ጽሑፍ ካሰራጩ በኋላ ወደ ሱዳን ተጉዘው ተሰውረዋል። በሱዳን ለዓመታት ተንከራታችና ስደተኛ ሆኖ ከቆየ በኋላ በእህቱ እርዳታ ለንደን ገብቶ ትምህርቱን ቀጥሏል። ህወሓት አዲስ አበባን ከተቆጣጠረች በኋላ ተመልሶ በመግባት በብአዴን በኩል የአዲስ አበባ ከተማ ጸሐፊ ሆኖ የተሾመ ቢሆንም ሹመቱን አሽቀንጥሮ ጥሎ ዳግም ወደ እንግሊዝ ኮብልሏል። በኋላም ብአዴኖችን ነፃነት የማያውቅ ነፃ አውጭ ብሎ የተሰናበታቸው ሲሆን ታምራት ላይኔን በድሃነት እንዳደገና የተፈራ ዋልዋ ሚስት የሱ እህት መሆኗን በቅርብ ያውቃል። ከመለስ ዜናዊ ጋር የነበረው ግንኙነትን በቁማር ሽርክና የጀመረ የቆየ ታሪክ አለው። በ1965ቱ የገና ረፍት ላይ መለስ አፄ ኃይለ ሥላሴ በየወሩ ከሚከፍሉት 100 ብር የግል ሽልማት ላይ እየቀነሰ ከሱ ጋር ቁማር ይጫወት እንደነበር አንዳርጋቸው ጽፏል። በየካቲት 1966 አብዮት ዋዜማ ወጣቶች ኮሚኒስት ማኒፌስቶ ሳይሆን የማሪዮ ፑዞን ጎድፋዘር መጽሐፍ ያነቡ በነበረበት ጊዜ አንዳርጋቸው ያነበበውን መጽሐፍ ለሁለት ሰንጥቆ ለመለስ ሰጥቶት እንደነበርና ከብዙ ዓመታት በኋላ በበረከት ስምዖን አማካይነት በላከው ደብዳቤ ላይ ያ መጽሐፍ በሕይወትህ ላይ ያሳደረው አሻራ ይኖር ይሆን ሲል በትዝብት እንደጠየቀው ይገልጻል። መለስ በዩኒቨርሲቲ ምርጫ ወቅት ተጋጣሚውን ዩር እንግሊዝ ራዘር ሻኪ በማለት በፈጸመው ብልግና ተማሪውን አስቆጥቶ ሳይመረጥ መቅረቱን የጀርባ ምስጢር አድርጎ ያጋራናል። በመቀጠል በ1997 ምርጫ በቅንጅት ተወዳድሮ ታስሯል። ከእስር ሲወጣ ከብርሃኑ ነጋ ጋር ግንቦት ሰባትን የመሰረተ ቢሆንም በጌታቸው አሰፋ አማካይነት ተይዞ ቃሊቲ ወርዷል። ከሞት መንጋጋ ፈልቅቀው ያወጡት ግን ጠቅላይ ሚኒስትር አብይ አህመድ አሊ ነበሩ። መጀመሪያ በአብይ ጽሕፈት ቤት ሲገናኙ በጠቅላዩ ተክለ ሰውነት የተማረከ ሲሆን ጠቅላዩም አንዳርጋቸውን አውቀዋለሁ የፖለቲካ ነጋዴ አይደለም ማለታቸውንና እሱን ለማስፈታት እሱ ካልተፈታ ስራዬን እለቃለሁ ብለው ከህወሓት ጋር እንደታገሉለት ገልጿል። በኢትዮ ኤርትራ ሰላም ሂደትን በመካከላቸው ቁልፍ ተላላኪ ሆኖ የሰራ ሲሆን ለመጀመሪያ ጊዜ በህይወቴ ተላላኪ ሆኜ የማውቀው ለአብይ ነው ብሎ ነበር። ይሁን እንጂ ይህ የፖለቲካ ፍቅር ማብቂያው የከፋ ሆኗል። በቅርቡ በሰጠው ቃለ መጠይቅ ጠቅላዩን ዋሽተውኛል፣ ያስፈታኝ ደመቀ መኮንን ነው በማለት ያስተባበለ ሲሆን ፋኖ በአማራ ክልል ሲሸፍት ወደ እንግሊዝ በመብረር በዚህ ጊዜ አብይ በ2027 የፈረንጆች አዲስ ዓመት ላይ በስልጣን ዙፋናቸው ላይ አይገኙም እያለ ይገኛል። ቤተልሔም ታፍሰ እንደጻፈችው ከሆነ ከአብይ ጋር ከተጣላ በኋላ አገሩን እናፈርሳለን፣ አገር እንዴት እንደሚፈረካከስ እናውቃለን፣ የሰራንበት ነው ማለቱንና ከሻዕቢያ ጋር ያለው ፍቅር የሚያስፈራ ደረጃ ላይ መድረሱን ገልጻለች። የኢሃፓ የገዳይ ቡድን አባል የነበረው ታናሽ ወንድሙ ብዙነህ ጽጌም በእንግሊዝ የሚኖር ሲሆን አንዳርጋቸው የመን ላይ ሲያዝ አስመራ ከቤታቸው ደብቀው የሸኙት ኤርትራውያን ዛሬ ከስህተቱ ሳይማር ዳግም ወደ ትግል መመለሱን አይተው አዝነዋል። ተስፋዬ ገብረአብ ፊት ለፊት የሚናገር ጉራ የሌለውና ሰዎችን በቀላል ጓደኛ የማድረግ ችሎታ ያለው ሲል ነው አንዳርጋቸው ጽጌን የሚገልጸው። ነገር ግን ተስፋዬ እንዲያ ቢለውም የዛሬው አንዳርጋቸው ጽጌ ግን በውዝግብና በትችት ማዕበል ውስጥ የሚገኝ ፖለቲከኛ ሆኗል። የዛሬን አበቃን። እናንተም ትላላችሁ። ጤና ይስጥልን።